አንብቡት። የወንዶችን ምን ያህል ጊዜ አልጋ ላይ ምን ያህል ይቆያሉ ወንዶች ኖርማሉ ስንት ነው የሚለውን ከዚህ ቀደም በሰራሁት ቪዲዮ ገብታችሁ ማየት ትችላላችሁ። የሴቶችን የሚል ጠያቂ ጠይቆኛል። ብዙ ጊዜ ሴቶች ፌክ ኦርጋዝም ወይም ደግሞ የውሸት እርካታ ያስመስላሉ። በርካታ ትዳር ላይ ሪሌሽንሺፕ ላይ ያለ ነው። ብዙ ጊዜ ወንድ ሳይሆን ሴት ነው ይሄንን ትዳሩን ሪሌሽንሺፑን ለመጠበቅ ብለው እሱም ቅር እንዳይለው ሳይኮሎጂካሊ ችግር እንዳይፈጠርበት ብለው እንደዛ ያደርጋሉ። ይሄ በሚሆንበት ጊዜ ወንዶቹ ብዙዎቹ ግራ ይጋባሉ። አስደስቻታለሁ አላስደሰትኳትም የሚል ጥያቄ ይመላለሳል ውስጣቸው ማለት ነው። በዚህ ቪዲዮ አብራራላችኋለሁ። እስከ መጨረሻው ተከታተሉኝ። ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ ማለት ነው። የመጀመሪያው ምን ያህል ይቆያሉ የሚለው ነው። በአማካይ ከ10 እስከ 20 ደቂቃ ነው። ከዛ በታች በ2 በ3 ደቂቃ የሚጨርሱ ሴቶችም አሉ። እስከ 30 ደቂቃ ድረስ የሚቆዩም አሉ። 10% ሴቶች ጭራሽ እርካታ የሚባልም ላይደርሱ ይችላሉ ማለት ነው። ይህን ማወቅ አለባቸው። አንዳንድ ጊዜ ወንዶቹ እኛ ጋር መጥተው ችግሩ የእሷ ሆኖ ሳለ የነሱ ነው ብለው ሲታገሉ ሲጨናነቁ ከርመው ይመጣሉ። ሲጠየቁ ግን 10 እስከ 20 ደቂቃ እቆያለሁ ሲሉኝ የሚገርሙኝ ወንዶች አሉ። ይሄ ኖርማል ነው ለነሱ ማለት ነው። ነገር ግን ማወቅ ያለባችሁ ፔኔትሬቲቭ ሴክስ መርፌና ክር መሆን ብቻ ሴቷን የሚያስደስታት 18 ከመቶ ነው። ምን ማለት መሰላችሁ? ከመቶ ሴቶች በግንኙነት ምንም ያህል ቆይታው ማተር አያደርገውም። በመርፌና ክር በመሆን ብቻ እርካታ ላይ የምትደርስ ወይም ኦርጋዝም ላይ የምትደርስ የሴቶች ቁጥር ከመቶ 18ቱ ናቸው። 82% ክሊቶራል ስቲሙሌሽን ወይም ሌላ መነካካት ያለበትን ቦታ መነካካት ይፈልጋሉ ወይም ደግሞ ለመድረስ ያስፈልጋቸዋል ማለት ነው። ስለዚህ ይሄ በ2020 ጆርናል ኦፍ ሴክሹዋል ሜዲሲን ላይ ፐብሊሽ የተደረገ ጥናት ነው ማለት ነው። በጣም የሚገርም ነው። 82% በዚህ መልኩ አይጨርሱም ማለት ነው። ሴቶቹ ፌክ ኦርጋዝም ሊያደርጉ ይችላሉ። ፌክ አለመሆኑን ወይም እውነተኛ ሲሆን ምን ምልክት አለው፣ ፌክ ሲሆን ምን ምልክት አለው የሚለውን እናያለን ማለት ነው። እውነተኛ ሲሆን ከኢንቮለንታሪ የምንለው አለ። ከነሱ ቁጥጥር ውጪ የሆነ የመኮማተር ባህሪ አለ። ማህፀን ይኮማተራል፣ ፔልቪክ ፍሎር ወይም የዳሌ ጡንቻዎች ይኮማተራሉ። አንደኛው ይሄ ነው። በራሱ ጊዜ ይኮማተራል። ኢንቮለንታሪ ኮንትራክሽን ነው ማለት ነው። ቫጃይናው ራሱ ይኮማተራል። በዚህ ማወቅ ይቻላል ማለት ነው። ሁለተኛው አተነፋፈሳቸው ፈጣንና ጥልቅ ይሆናል። ዲፕ ኢሬጉላር ፋስት ብሪዚንግ ይኖራቸዋል። ፈጣን በደንብ ይተነፍሳሉ፣ ቶሎ ይተነፍሳሉ ማለት ነው። በዚህ መገመት ይቻላል ማለት ነው። ከዛ ውጪ ፊታቸው ይቀላል። ምክንያቱም ስሜታቸው በጣም ሲነቃቃ የደም ፍሰት ስለሚጨምር ፊታቸው በደም ስለሚሞላ ይቀላል ማለት ነው። ከዛ ውጪ ግን ፖስት ኦርጋዝም ሪላክሴሽን ይባላል። ማንም ሰው በጄኑዊን እውነተኛ እርካታ ከደረሰ ከእርካታው በኋላ ናቹራሊ ሪላክስ ሲያደርግ ያስታውቃል ማለት ነው። ፖስት ኦርጋዝም ሪላክሴሽን ይኖራቸዋል። ከዛ በተጨማሪ ደግሞ አንዳንድ ሴቶች ፈሳሽ በጣም ይጨምራል። አንዳንዶቹ እንደ ወንድም ስኩዊርት ሊያደርጉ ይችላሉ፣ ሊረጩ ይችላሉ። ግን አብዛኛው ይሄ እንደዛ አይደለም። ፈሳሹ ግን ይጨምራል ወይም ሉብሪኬሽኑ በጣም ይጨምራል ማለት ነው። እነዚህ ፊዚካል ሳይን ወይም ደግሞ አካላዊ ምልክቶች እንላቸዋለን ማለት ነው። ከዛ ውጭ ግን ኢሞሽናል ሳይንስ ወይም ደግሞ የአእምሮ ኢሞሽናል ምልክቶች ደግሞ ይኖራሉ ማለት ነው። አንደኛው ኢሞሽናል ምልክት ኢንጌጅመንት ነው። ከግንኙነቱ በኋላ በቃ ወሬ ይኖራል፣ ጥሩ ለማውራት ፍላጎት የማውራት ምላሽ የመስጠት ነገር ይኖራል ማለት ነው። ስለዚህ ሪስፖንሳቸው ጥሩ ይሆናል። አንዳንድ ጊዜ በሚጨርሱበት ጊዜ ራሱ እቅፍ አድርገው ሊይዙ ይችላሉ፣ ጭምቅ አድርገው ሊይዙ ይችላሉ፣ ሊዋጭሩ ይችላሉ፣ የተለያዩ ነገሮችን ሊያደርጉ ይችላሉ። ይሄ ኢሞሽናል ለመግለጽ ያላቸው ነው ማለት ነው። ከዛ ውጭ ግን አንዳንድ ሴቶች ግልጽ ናቸው። ስለዚህ ምንም ባትላቸው ይነግሩሃል ማለት ነው። ፊት ለፊት ደስተኛ እንዳልሆኑ፣ ደስተኛ ከሆኑ ደግሞ ደስተኛ መሆናቸውን ይነግሩሃል። ግን እንዳልሆኑ የሚነግሩ ያው ግልጽ ነው ማለት ነው። ከሆኑ ሳይሆኑ ሆኛለሁ ሊሉ ይችላሉ። ግን ካልሆኑ ከነገሩ አልሆኑም ማለት ነው። ከዛ ውጭ አፍተር ግሎ የምንለው አለ። አፍተር ግሎ ማለት በቃ ከደስታ በኋላ ጥሩ ስሜት ኮኔክሽን፣ ኢሞሽናል ኮኔክሽኑ ይጨምራል።
ጸባያቸው ምናምን ጥሩ የመሆን ባህሪ ያሳያል ማለት ነው። ይሄ ጄኑዊን ሲሆን ፊዚካል እና ኢሞሽናል ምልክቶቹ ናቸው። ነገር ግን ፌክ ሲሆንስ በምን ማወቅ ይቻላል ነው። አንደኛው የፌክ ሬድ ፍላግ አንደኛው የሚታወቅበት የተጋነነ ጩኸት ነው። የተጋነነ ጩኸት ይሄ የወሲብ ፊልም ላይ የሚያሳዩት አይነት ድምፅ ከሰማ ፌክ ሊሆን እንደሚችል መጠርጠር ያስፈልጋል ማለት ነው። የተጋነነ ጩኸት በቃ አክት እየተደረገ እንደሆነ ያሳያል ማለት ነው። ከዛ ውጭ ቅድም ያወራናቸው ምንም ምልክት ብልት መድረክ ካለ ምንም ቅድም ያነሳናቸው ማህፀን ማይኮማተር ከሆነ ፈሳሹ ከሌለ እነዚህም አለመኖርም አንድ ምልክት ነው ማለት ነው። ከዛ ውጭ ግን ከጨረሱ በኋላ አንደኛ ቶሎ ተጠናቆ እንዲያርፉ መፈለግ፣ ከጨረሱም በኋላ ማውራት አለመፈለግ፣ በቃ ስራ ሲሆንባቸው ፍላጎታቸው ሲቀንስ ይሄ ሌላ ምልክት ነው ማለት ነው። ከዛ ውጭ ግን ኦርጋዝም ኦን ዲማንድ የሚባለው በቃ በፈለክ ሰዓት አንተ ግንኙነት ስታደርግ በፈለከው ፍጥነት በፈለከው ነገር እነሱም እንደጨረሱ ከመሰለህ ኦን ዲማንድ የለም። ምክንያቱም በአንድ ጊዜ አይመጡም። የሚመጡ ከሆነም ለአንተ ብለው ሊሆን ይችላል ማለት ነው። ምክንያቱም ይሄ ቀስ ብለው ሞቃው ምን ብለው ከዛ በኋላ የሚጨርሱት ነገር ስለሆነ ወዲያው ነገሩ እንትን ሲል ትንሽ ላይሆን እንደሚችል መገመት ያስፈልጋል ማለት ነው። ዋና ዋናዎቹ ይሄ ናቸው። ከበድ እንደሚል አውቃለሁ። ነገር ግን ያው ከሁሉም ግን ግልጹ መነጋገርና በግልጽ መነጋገር ውስጧን በግልጽ ብታዋራ አንተም ብታዋራት ያለውን በጋራ ለመፍታት ይቀላችኋል ማለት ነው። ሰላም ዶክተር፣ ያዘዝክልኝን ፓሮክሲቲን ስወስድ በጣም ጥሩ ለውጥ ነበረው። ነገር ግን መድኃኒቱ ሲያልቅ ወደ ነበረበት ተመለሰ። ምን ላድርግ? እንግዲህ ፕሪማቹር ኢጃኩሌሽን ወይም ደግሞ ቶሎ መጨረስ ህክምናው ያው በዋናነት ከአንድ ደቂቃ በታች ከሆነ ሜዲካል ቴራፒ ወይም ደግሞ ድራግ ቴራፒ መድኃኒት ይፈልጋል ማለት ነው። ሰዎች መድኃኒት እየወሰዱ ግን ለውጥ ባገኙ ሰዓት ተፈጥሯዊ ነገሮችን ማድረግ ይኖርባቸዋል ማለት ነው። ለምሳሌ ኬግል ኤክሰርሳይዝ፣ ስታርት ኤንድ ስቶፕ፣ ስኩዊዝ ቴክኒክ፣ ብሪዚንጋቸው ላይ ፎከስ በማድረግ መድኃኒቱን እየቀነሱ መሄድ አንዱ አማራጭ ነው ማለት ነው። ከዛ ውጭ ግን ይሄ ኤስኤስአር የተባሉ ፓሮክሲቲንም ሆነ ዳፖክሲቲን ሲወሰዱ የሚሰሩ ነገር ግን ሲቆሙ የሚቀሩ ናቸው ማለት ነው። ለዛም ነው እስከ 6 ሳምንት ድረስ ወይም ለ2 ወር ይታዘዙና 2 ወር ላይ ለውጥ ካመጣ 2 አማራጭ አለ ማለት ነው። አንደኛው ፒአርኤን ቤዚስ ወይም ደግሞ ግንኙነት በተደረገ ጊዜ ብቻ የሚወሰድ ዳፖክሲቲን ወደዛ መመለስ ይቻላል። ሌላኛው ግን አልፎ አልፎ ይህንን መውሰድ ሊያስፈልግ ይችላል ማለት ነው። ምንም ካላደረጉ ነገር ግን ቅድም ያልኩትን ተፈጥሯዊ ቴክኒኮች ካደረጉ መድኃኒቱ የተቀነሰ ሊቆም ይችላል ማለት ነው። ይሄን ይመስላል። ስመረቅን 2ቱን ፍሬዎች ያመኛል ብሏል ጠያቂያችን። ይሄ በብዛት የሚከሰተው እንዴት መሰላችሁ? ስሜታችሁ በሚነቃቃበት ጊዜና መጨረስ ሳትችሉ ስትቀሩ በተለያየ ምክንያት ሰው አቋርጣችሁ ሊሆን ይችላል፣ ወይም ዝግጁ ሳትሆኑ ቀርታችሁ ነገር ግን ስሜት ውስጥ ገብታችሁ ስሜታችሁ በኃይለኛው መጥቶ ነገር ግን ሲቋረጥ ይሄ ነገር ይፈጠራል። ብዙ ጊዜ ጫት በሚቁሙ ሰዎች ይሄ ደግሞ ይከሰታል። ምክንያቱም ጫት ብዙ ወንዶችን ስሜታቸውን ከፍ ያደርጋል። ስሜት ከፍ በሚልበት ጊዜ ወደ ብልት የሚሄደው ወደ ፍሬዎች የሚሄደው የደም ፍሰት በጣም ይጨምራል ማለት ነው። ያንን ግንኙነት ሲደረግ ያ ደም ተመልሶ ስሜት አይኖረው ህመም አይኖረውም ማለት ነው። ነገር ግን ደሙ ሄዶ ግንኙነት ሳይደረግ ከቀረ እስኪመለስ ድረስ በጣም ቢያማቸው ወንዶች አሉ። ይህንን ብሉ ቦል ወይም ደግሞ ኢፒዲዲማል ሃይፐርቴንሽን እንለዋለን ማለት ነው። የሚፈጠረውም እንደነገርኳችሁ ስሜት በከፍተኛ ሁኔታ ሞቅ ብሎ ነገር ግን የማይጨርስበት ሁኔታ ላይ ስሜት ተነቃቅቶ ግንኙነት ካላደረጉ ያመኛል። በቲፒካል የሚሆነው ይሄ ነው ማለት ነው። ይሄ እንግዲህ ብሉ ቦልስ ነው ማለት ነው። ብዙም የሚያሳስብ ነገር አይደለም። በጣም ቀላል ነገር ነው። ምንም ጤናችሁ ላይ ችግር የሚፈጥረው ነገር የለም ከህመሙ ውጪ። ህመሙ ግን ብዙ ወንዶችን ይረብሻቸዋል። እዚያ አካባቢ በጣም ሊረብሻቸው ይችላል። ከፍቅረኛቸው ከጓደኛቸው ተገናኝተው ወደ መጨረሻው የማይሄዱበት ሁኔታ ላይ ሲሆኑ ስሜታቸው ተነቃቅተው ሲመለሱ በጣም የሚያማቸው ወንዶች አሉ። ይህን ብሉ ቦል ነው የምንለው ብያቸዋለሁ። 5 መፍትሄዎችን ለዚህ ማድረግ ትችላላችሁ። አንደኛው ነገር ባለትዳር ከሆናችሁ ፍቅረኛ ካለቻችሁ ግንኙነት ላይ የምታረጉ ከሆነ ግንኙነት ስታረጉ የሚጠፋ ነው። ስለዚህ ኢጃኩሌሽን ኩዊከስት ወይ ነው፣ በጣም ቀላሉ መንገድ። ያ አጋጣሚው ላለላችሁ ተፈጠረላችሁ ያ ጥሩ ነው ማለት ነው።
ሁለተኛው ነገር ኤክሰርሳይዝ፣ ቀለል ያለ ኤክሰርሳይዝ ማድረግ፣ ለምሳሌ ወክ ማድረግ ሊሆን ይችላል። ውሃ ጠጥታችሁ 5 ደቂቃ 2 ደቂቃ ወክ ብታረጉ እስክትመለጡ ድረስ ሊጠፋ ይችላል። በአብዛኛው ለደቂቃዎች ነው የሚቆየው። ለአንዳንድ ሰው እስከ 30 ደቂቃ ሊቆይበት ይችላል ማለት ነው። ነገር ግን ወክ አርጋችሁ ውሃ ጠጥታችሁ ወክ አርጋችሁ ስትመለሱ በአብዛኛው ይጠፋል ማለት ነው። በሶስተኛ ደረጃ ደግሞ በጣም ባሰካለና ካልተሻላችሁ ቀዝቃዛ ወይም በበረዶ ሆኖ በጨርቅ የተጠቀለለ ኮልድ ኮምፕረስ የምንለው ማለት ነው ፍሬዎቹ አካባቢ፣ እሱም በቀዝቃዛ ወይም በበረዶ ጨርቅ ጠቅላላችሁበት ኦፍ ኮርስ ማድረግ ማለት ነው። እሱም የደም ፍሰቱን ስለሚቀንሰው ህመሙ እንዲቀንስ ያደርጋል ማለት ነው። ከዛ በአራተኛ ደረጃ መጠበቅ ነው። በራሱ ጊዜ የሚሄድ ችግር ስለሆነ ትንሽ ጠበቃችሁ ታገሳችሁት ይጠፋል ማለት ነው። በመጨረሻም ይሄን አድርጋችሁ ካልተሻለ ግን ፓራስታሞል መውሰድ ይቻላል። ለሁሉም ግን መጀመሪያ ማጨርሱት ነገር ውስጥ ከመሰላችሁ በጣም ከመነቃቃታችሁ በፊት ማቋረጥና ነገሩ አለማስኬድ ጥሩ ነው ማለት ነው። ይሄ ቪዲዮ ፖስት ፒል ወይም ደግሞ የ72 ሰዓት በመባል የሚታወቀው ወይም ደግሞ ድንገተኛ የወሊድ መከላከያ የምንለውም በብዛት ለምትወስዱ ሰዎች ይጠቅማቸዋል። ተከታተሉኝ። ይሄ ምንድነው? በተደጋጋሚ ይህን ፖስት ፒል የምትወስዱ ሴቶች የሚከተሉትን 10 ችግሮች ሊያመጣባችሁ ይችላል ማለት ነው። አንደኛውና የመጀመሪያው የወር አበባ መዛባት ነው። የወር አበባ መጠኑ ሊጨምር ይችላል፣ መጠኑ ሊቀንስ ይችላል፣ ወይም ደግሞ አዛብቶ ሊመጣ ይችላል። ስለዚህ የወር አበባውን ያዛባዋል ማለት ነው። ሁለተኛ ብዙ ጊዜ ይህን ተደጋግሞ ሲወሰድ ማቅለሽለሽና ማስመለስ ይኖራል እና ማቅለሽለሽና ማስመለስ ብዙ ጊዜ ደግሞ ሲኖር የሰውነታችን ኤሌክትሮላይቶችን በማዛባት ፈሳሽ መጠናችን በሰውነታችን በመቀነስ ዲሃይድሬሽን ወይም ደግሞ የሰውነት ፈሳሽ መጠን እንዲቀንስ ኤሌክትሮላይቶች እንዲዛቡ ያደርጋል። ይሄ የራሱን የቻለ ችግር ስለሆነ ማለት ነው። በሶስተኛ ደረጃ በተደጋጋሚ በተለይ ከ2 ከ3 ጊዜ በላይ መውሰድ ፖስት ፒልን መውሰድ ማይግሬን ሄዴክ ሊያመጣባችሁ ይችላል። የተለያየ ማይግሬን ሄዴክ ሊያመጣባችሁ ይችላል። ጭንቅላታችሁ ዲዚ እንዲሆን ወይም ደግሞ እንደ መጮህ አይነት ስሜት ሊሰማችሁ ይችላል ማለት ነው። ስለዚህ ራስ ምታት ሊያመጣባችሁ ይችላል ማለት ነው። በአራተኛ ደረጃ ደግሞ ክሮኒክ ፋቲግ የምንለው ለረጅም ጊዜ ድካም ግልጽ ያልሆነላችሁ መንስኤው ግልጽ ያልሆነ ድካም፣ ከፍተኛ የሆነ ድካም፣ ሁልጊዜ መድከም ስሜት ሊያመጣባችሁ ይችላል ማለት ነው። በአምስተኛ ደረጃ ሙድ ስዊንግ ደግሞ ወይም ደግሞ የጸባይ መቀያየር ሊያስከትል ይችላል። አንዳንዴ ይደብራቸዋል፣ አንዳንዴ ደግሞ ይጨንቃቸዋል። ስለዚህ ጭንቀት፣ ድብርት የመሳሰሉትን ከፍ ያደርጋል ማለት ነው። ከዛ ውጪ መወፈር ለማትፈልጉ ሰዎች ደግሞ መጥፎ ዜና ነው። ምክንያቱም ፖስት ፒል በተደጋጋሚ በወሰዳችሁ ቁጥር ክብደት ይጨምራል ማለት ነው። ስለዚህ ክብደትም እንዲጨምር ያደርጋል ማለት ነው። እንደዚሁም ደግሞ ጡት ቴንደርነስ እንዲኖረው ወይም ደግሞ ልብስ ስትቀይሩ እንደዚሁ ጡታችሁን ስትነካኩ ስትታጠቡ ምናምን ህመም እንዲኖረው ወይም ደግሞ ብረስት ቴንደርነስ የምንለውን ያስከትልባቸዋል ማለት ነው። በስምንተኛ ደረጃ ይህንን ስትወስዱ ፌል ካረገ መከላከል ካቃተው ሊያቅተው ስለሚችል ማለት ነው ከማህፀን ውጭ እርግዝና ወይም ደግሞ ኢክቶፒክ ፕሬግናንሲ የመከሰት እድሉን ከፍ ያደርጋል ማለት ነው። በዘጠነኛ ደረጃ ደግሞ ይህንን በተደጋጋሚ በመውሰድ በምትወስዱ ጊዜ የደም መርጋት ችግር መጠንን ይጨምራል ማለት ነው። ስለዚህ ደም መርጋት ሊገጥማችሁ ይችላል ማለት ነው። በመጨረሻም በአስረኛ ደረጃ ስትሮክ ወይም ደግሞ ወደ አንጎል የሚሄደው የደም ፍሰት ሊቆም ይችላል። ይሄ በተለይ ከዚህ በፊት የደም መርጋት ችግር የነበረባችሁ ወይም ሌላ ካርዲዮቫስኩላር ከልብና ከደም ስር ጋር የተያያዘ ችግር ላለባችሁ ሰዎች ይሄኛው አደገኛ ሊሆን ይችላል ማለት። ስለዚህ በወር ከ2 ጊዜ በላይ ፖስት ፒልን ወይም የ72 ሰዓቱን አትጠቀሙ። ሁሉም መቆም ኖርማል አይደለም። አንዳንድ መቆም በተለይ ከ4 ሰዓት በላይ ቆሞ የሚቀር ከሆነ በተለይ ደግሞ ያለምንም ስሜት መነቃቃት የሚቆም ከሆነ ያንን ፕሪያፒዝም እንለዋለን። ፕሪያፒዝም ማለት የወንድ ልጅ ብልት ከ4 ሰዓት በላይ ያለማቋረጥ ቆሞ ሲቀር ማለት ነው። አንዳንድ ወንዶች ይሄ ነገር ያሳፍራቸውና ምንም ሕክምና ሳያገኙ በጣም ከባድ ችግር ያመጣባቸዋል ማለት ነው። የአንድ ወንድ ልጅ ብልት ለ4 ተከታታይ ሰዓትና ከዛ በላይ ምንም ሳያርፍ ሳይተኛ ከቆመ ያ ፕሪያፒዝም ነው የሚባለው። ይሄ በጣም በአስቸኳይ በአጣዳፊ ሐኪም ቤት ተኪዶ በድንገተኛ መታከም ያለበት ችግር ነው ማለት ነው። ምን መሰላችሁ? ደም ወደ ብልት ይሄድና መመለስ ሲያቅተው እንደማለት ነው። ያ ደግሞ ምንድነው የሚያደርገው?
ኦክሲጂኑ ያልቃል እዛ ላይ ያለው ማለት ነው። ያኔ ብልቱ በዘላቂነት በቋሚነት ስንፈተ ወሲብ ወይም እድሜ ልክ ስንፈተ ወሲብ ያስከትላል ካልታከሙት ማለት ነው። ሐኪም ቤት ሲኬድ ምንድነው የሚደረገው? ያ ደም ወይ ይቀዳል ወይ መድኃኒት ይሰጥና ደሙ ተመልሶ ብልቱ እንዲተኛ ይደረጋል ማለት ነው። ስለዚህ ፕሪያፒዝም ከሆነ ጠያቂያችን በአፋጣኝ ሐኪም ቤት መሄድ ይኖርበታል። ድንገተኛ ነው ማለት ነው። ሁለተኛ እዚሁ ጠያቂያችን ላይ ያለው ከአንድ ሰዓት በላይ ቆያለው ግንኙነት ላይ ነው የሚለው። ይሄ ዲሌይድ ኢጃኩሌሽን ነው የሚባለው። ኢጃኩሌሽን ከ30 ደቂቃ በላይ ሲቆይ ዲሌይድ ኢጃኩሌሽን እንለዋለን፣ ወይም ደግሞ ቶሎ ያለ መጨረስ እንለዋለን። አብዛኛው ወንድ ቶሎ በመጨረስ ነው የሚቸገረው። አንዳንድ ወንዶች ደግሞ ቶሎ ባለመጨረስ፣ አንዳንድ ጊዜ ጭራሽ ባለመጨረስም ሊቸገሩ ይችላሉ ማለት ነው። ይሄ ዋና ዋና መንስኤዎቹ አንደኛው መድኃኒቶች የሚወስዱ ከሆነ በተለይ ይሄ ለጭንቀት የሚታዘዙ ሴሌክቲቭ ሰሮቶኒን ሪአፕቴክ ኢንሂቢተር የተባሉ መድኃኒቶች ሊያቆዩ ይችላሉ። እነዚህ በተቃራኒው ለፕሪማቹር ኢጃኩሌሽን የምናዛቸው መድኃኒቶችም ሊሆኑ ይችላሉ። ነገር ግን ለጭንቀት ሲታዘዙ እንደዚህ ሊያደርጉ ይችላሉ። የነርቭ ችግር ካለ የነርቭ ስሜትን ስለሚቀንስ እንደዚህ ኢጃኩሌሽን ለማድረግ ሊቸገር ይችላል። የነርቭ ችግር በብዙ በሽታዎች ሊመጣ ይችላል። በስኳር በነርቭ ህመም ችግሮች ሊመጣ ይችላል ማለት ነው። ከዛ በተጨማሪ ጭንቀት ካለ ሳይኮሎጂካል ችግሮች እንደ መጨነቅ ካለ ጭንቀቱም ራሱ እንዳይጨርሱ ሊያደርግ ይችላል ማለት ነው። ከዛ በተጨማሪ ደግሞ ሌሎች ሳይኮሎጂካልም ያልሆኑ ፊዚካል ችግሮች ሊኖሩ ይችላሉ። ስለዚህ ዲሌይድ ኢጃኩሌሽን በሚኖርበት ጊዜ እንደ በሽታ ለምሳሌ ቴስቶስትሮን እጥረት በሚኖርበት ጊዜ ዲሌይድ ኢጃኩሌሽን ሊኖር ይችላል። ስለዚህ እነዚህን ሐኪም ጋር ቀርቦ የጤና ቼክአፕ ተመርምሮ ሆርሞኖችን የጤና ሁኔታን ቼክ አድርጎ በዛ በሚገኘው መሰረት ሲታከም የሚሻሻል ነገር ነው የሚኖረው ማለት ነው። ሌላ ጊዜ ኢንፌክሽንም ካለ ደግሞ ስፐርሙም ላይ ኢንፌክሽን ሊኖር ይችላል። ሽንት ቧንቧ ኢንፌክሽን ሊኖር ይችላል። እነዚህ ሲሆን ደግሞ ሲወጣ ሊያቃጥል ይችላል እና ሽታውም በተለየ መልኩ ሊቀየር ይችላል ማለት ነው። እንደዚህ በሚኖርበት ጊዜም ተመርምሮ መታከም የተሻለ ነው ማለት ነው። ስለዚህ ጠያቂያችን አጠያየቁ እንደዚህ ከሆነ ሁለት ነገሮችን በውስጡ ይዟል። አንደኛው ፕሪያፒዝም የሚባለው ነው። ሁለተኛው ዲሌይድ ኢጃኩሌሽን ነው። እነዚህ ሁለቱም መታከም ያለባቸው ችግሮች ናቸው። ዛሬ ግን በውስጥ መስመር በብዛት የተጠየቁትን ጥያቄ መልስላችኋለሁ። እንግዲህ ኮሜንት ላይ ውስጥ ላይ የጻፉልኝን አንብቡት። የመጀመሪያው በብዛት ሴቶች የሚጠይቁኝ ጥያቄ ነው። ሁለተኛው ደግሞ በብዛት ወንዶች የሚገጥማቸው ወይም የሚጠይቁኝ ጥያቄ ነው ማለት ነው። እንግዲህ ይሄ ምንድነው? ብዙ ጊዜ አናቶሚን ካለማወቅ ነው። በእርግጥ ሴክስ ኤጁኬሽን እኛ ሀገር አይደለም በመላው ዓለም በብዛት የለም። ስለዚህ ይሄን ካለማወቅ ኤክስፔክቴሽን ይለያያል። ወይም ደግሞ ሴቷ የምትጠብቀው ይኖራል፣ ወንዱ የሚጠብቀው ይኖራል፣ ሪያሊቲው ደግሞ ይኖራል ማለት ነው። ሪያሊቲው ምን መሰላችሁ? ሴቶች 80% ወይም ከ10 ሴቶች 8ቱ የሚረኩት ውጭ ላይ ባለ የብልታቸው ክፍል ነው። ያም ክሊቶሪና vulva ምንለው ላይ ነው። እሱ ሲነካ 8ቱ እርካታ ጫፍ ይደርሳሉ። ሁለቱ ግን ውስጥ ላይ ወይም ደግሞ ጂ-ስፖት እና ቫጃይና ውስጥ ሊረኩ ይችላሉ ማለት ነው። ስለዚህ አብዛኛው ሴት ውጭ በሚደረግ ግንኙነት ነው የሚረካው ማለት ነው። ያ ወንዱ ውጭም ውስጥም ይረካል፣ ችግር የለውም ማለት ነው። ስለዚህ ብዙ ጊዜ ምንድነው የሚመጣው? እኛ ሀገር ብዙ ሴቶች ትዳር ከመግባታቸው በፊት አውተር ኮርስ የምንለውን ወይም የውጭን ግንኙነት ያደርጋሉ። ነገር ግን ድንግልናቸውን ለመጠበቅ እንደዚሁም አንዳንድ ሴቶች ደግሞ ፔኔትሬቲቭ ሴክስ ብቻ የሚከለከል ስለሚመስላቸው እርግዝና ለመከላከል ብለው ብዙ ሴቶች ከውጭ ብቻ ያረጋሉ። በተጨማሪም ደግሞ ክሊቶሪን በመነካካት ራሳቸውን ያረካሉ። ነገር ግን የሚጠብቁት ውስጥ ላይ የተሻለ ነገር እንዳለ ነው። ስለዚህ ትዳር አግብተው ሴክስ ማድረግ ሲጀምሩ ውስጥ ላይ የተሻለ ነገር ይጠብቃሉ። ነገር ግን ውስጥ ላይ ምንም የለም ለአብዛኛው ሴቶች ወይም ለ8 ከ10 ማለት ነው። ስለዚህ ምን ያመጣል? ሴክሹዋል ዲስአፖይንትመንት ያመጣል ማለት ነው። ስለዚህ የሚጠብቁት ነገር የበለጠና የተሻለ ነው። ነገር ግን ምንም ነው ማይኖረው ለብዙ ሴቶች። ስለዚህ ምን ይላሉ? ምንም አረካም ውስጥ ላይ በሚደረግ ግንኙነት ስለማይረኩ ማለት ነው። ስለዚህ ወንዱ ይጨነቃል አላስደሰትኳትም ብሎ ማለት ነው። ነገር ግን ማስደሰት ያለበትን ቦታ በደንብ ባለመነካካት፣ ሴቶቹ ደግሞ በባህልም በሃይማኖቱም የተነሳ ክሊቶሪያቸውን ብዙ ወንዶች በእጃቸው እንዳይነኳቸው ያደርጋሉ ማለት ነው። ይሄ ትክክል አይደለም። የሰውየው እጁም ብልቱም ምላሱም የሰውየው ነው። እስካገባሽው ድረስ ሁሉም
ፓርት ሊያስደስትሽ ይገባል። ከበሽታ አንጻር እንከለክላለን ለብዙ ላልተጋቡ ሰዎች። ለተጋቡ ሰዎች ግን ባልሽ ነው፣ ምንም ችግር የለውም፣ በፈለገው መልኩ ሊያስደስትሽ ይገባል ባይነኝ ማለት ነው ከሜዲካሉ አንጻር። ስለዚህ ብዙ ጊዜ ይሄን አይነት ችግር የሚፈጠረው በጣም በቀላል በኮሚኒኬሽን መፍታት የሚቻልና አናቶሚን ከማወቅ የሚያስደስተንን የማያስደስተንን ነገር ከመለየት ነው እንጂ ብዙም ውስጥ ገብቶ ረጅም ሰዓት ከእጅ ጸዳ ምናምን የሚለው ነገር ትክክል አይደለም ማለት ነው። ምክንያቱም እንኳን እጅ ማለት ነው ውጭ ሀገር ቫይብሬተርም ይጠቀማሉ፣ መድኃኒትም ይታዘዛል ፍላጎት ለመጨመር። ስለዚህ ከዛም የዘለለ ነገር ሊሆን ይችላል። የባለቤትሽ እጅ ጥሩ ነው ታጥቦ እስከሰራው ድረስ ማለት ነው። ከዛ ውጭ ግን ወንዱም ቢሆን የቱ ጋር ማስደሰት እንዳለባት አናቶሚ ማወቁ ለራሱም ጭንቀት ይቀንስለታል፣ ፓርትነሩንም ለማስደሰት ይረዳል ማለት ነው። እንግዲህ ይሄ የብዙ ሰው ጥያቄ ስለሆነ ነው የመለስኩት። ኮሜንት ይሄ ጽሁፉ ላይ ማንበብ ትችላላችሁ። ይሄን አይነት ችግር በጣም በየቤቱ ብዙ ሰው ያለው ነው ማለት ነው። ተመሳሳይ እንደዚህ አይነት ችግር የገጠማችሁ በጨዋነት ኮሜንት ላይ ኮሜንት መጻፍ ትችላላችሁ፣ ወይም ደግሞ እንዳይታወቅባችሁ ከፈለጋችሁ ኢንቦክስ አድርጉልኝ ማለት ነው።